ከብቶችና እንስሳት ላይስ ባይወልዱ ይሄ እንቁላል ለምንድን ነው እነሱ ላይ ፔሪድ ማናየው? ሴት ምድር ነው፣ ምድራዊ ማንነትን ነው የምትወክለው። እናት ያቺ ልጅ ለምን በአባት ስም ይጠራል? ለምን ነው በአባቱ የሚጠራው? እኩል ካንትን ካሉ የእንትና የእንትና ለምን አይባልም? አንዳንድ ሸኾች ለዱንያ ጉዳይ ከሆነ እናትህን ዱዓ አስደርግ፣ በጣም ፈጣን ነው። ገንዘብ ለማግኘት ትምህርት ለምናምን ከሆነ አኺራ ጉዳይ ላይ በነገራችን ላይ ከመንፈሳዊ በሽታዎች ለመዳን ጥሩ አጋጣሚ ሰዓት እንዳውም ፔሪድ ነው። እኔ አስተሳሰቡ ጋር በጣም እንትንም ነው መቆሸሽ አይደለም መጥራት። በዛ ኃይል ደም ተጽፎ የተሰራ ሲህር ካለ እኔ እንጃ፣ እኔ እስካሁን ባለኝ መረጃ ያንን ሲህር መፍታት ያ ሲሆን የሰራው ካልሆነ በስተቀር መታደስ ነው። ሲታደስ ግን ባዶ የሆነ ስፒሪቹዋል ላይን አለ፣ በዛ ሸይጣን ይገባል። ሸይጣን ትዳር ከለከላል ወይ ካልከኝ የስ ኡስታዝ አብዱልሐፊዝ በድሩ በቅድሚያ ካለህ ከተጣበበ ጊዜ ላይ አመሻሽተህ ይህን ጥያቄ ለመመለስ በመገኘትህ እያመሰገንኩኝ ወደ ጥያቄው ስገባ አብዛኛው ሴት እህቶቻችን ላይ ያለ ሀይድ ወይም በተለምዶ ፔሪድ የወር አበባ በመባል የሚታወቀው ወቅት ላይ የሚፈጠርን ለየት ያለ ህመም እና ምቾት ማጣት ዝርዝር አድርገህ ብትመልስልን። ምክንያቱም ይህ የአብዛኛው የቻናላችን ተከታታዮች ችግርና ጥያቄም ስለሆነ ከነ መፍትሄው ብታብራራልን። መጀመሪያ ፔሪድ ወይም ሀይድ የሚለው ምንድን ነው? ያው አብዛኛውን በሳይንሳዊ መንገድ ነው ሰው የሚረዳው። በሴቶች ላይ በየወሩ በ28ኛ ቀን የሚመጣ ልጅ ሊወለድ የነበረ ልጅ ባለመወለዱ ባለመረገዝ ምክንያት የእንቁላል ፈርሶ እና ልጁን ሊቀበል የነበረው የማህፀን ግድግዳ ሲፈርስ የሚወጣ ደም ነው። ይሄ ሳይንሳዊ እይታ ነው። እንግዲህ እኔ በጣም ከሚገርመኝ ነገር ውስጥ ገና ልጅ እያለሁ 7ኛ ክፍል እያለሁ አንድ ጥያቄ ጠይቅ ነበር አስተማሪን። ከብቶችና እንስሳት ላይስ ባይወልዱ ይሄ እንቁላል ለምንድን ነው እነሱ ላይ ፔሪድ ማናየው? ማለት ሰው እንስሳ ነው ካልን ሰውም እንስሳ ነው፣ ዳርዊኒዝም እንደዛ ነው የሚያስተምረን። እና ይሄን ነገር ለምንድን ነው እንስሳት ላይ ያላየ ነው የሚል ጥያቄ ያነሳ ነበረ። በእርግጥ እንግዲህ ይሄ ጥያቄ ሁሉም በየፊናው የሚመልሰው ይሆናል። ነገር ግን በሰው ልጅ ላይ ያለው ሀይድ ወይም የሴቶች ፔሪድ መንፈሳዊ እይታ ስናይ ምንድን ነው? እንቁላሉ ሲሰራ መንፈሱም እየተሰራ ነበረ። ሴት ምድር ነው፣ ምድራዊ ማንነትን ነው የምትወክለው። እናት ያቺ ናት። ምድራዊ ማንነት ስንል ደግሞ ነፍስ ማለት ነው፣ ግራቪቴሽን። ያ ከሰማይ የሚመጣ ሩህ። ለዚህ ነው ባይዞይ ብዙ ጊዜ አንዳንዴ ሴቶች ጉዳይ ምናምን ጥያቄ ሲያነሱ ልጅ ለምን በአባት ስም ይጠራል የሚልም ጥያቄ እኮ አለ። ለምን ነው በአባቱ የሚጠራው? እኩል ካንትን ካሉ የእንትና ለምን አይባልም እስከ ማለት የሚደርስ የፋሚኒስት ጥያቄዎች አሉ። ይሄም ከዚህ ጋር የሚያያዝ ነገር ነው ማለት ነው። ሴቷ ስታዘጋጅ የነበረው የእንቁላል የልጁ ምድራዊ ማንነት ነው ወይም ነፍስ ፓርትን ነው የሚወክለው። ስለዚህ ሩሑን የሚይዘው የልጁ ሰማያዊ ማንነቱ ልጁ አባት ነው፣ ምንም ጥያቄ የለው። ሰዎች አንዳንድ ሸኾች ለዱንያ ጉዳይ ከሆነ እናትህን ዱዓ አስደርግ፣ ለዱንያ ጉዳይ ከሆነ በጣም ፈጣን ነው። ገንዘብ ለማግኘት ትምህርት ለምናምን ከሆነ ደጋግመህ እናትህን ዱዓ አስደርግ በተለያየ መንገድ። አኺራ ጉዳይ ላይ ግን በጣም ዱዓ ሊያደርግልህ የሚገባው አባት ነው የሚል ነገር ያስቀምጣሉ አንዳንድ ሸኾች ማለት ነው። ይህ ማለት እንግዲህ እንዳጠቃላይ ምንድን ነው? ሰውየው ማንነት መንፈስ ነው፣ የምድርን መንፈስ የያዘ ነው። አንድ እንትን ነው ይሄ ምድራዊ ስፕሪትን ሜዳውን ሲያዘጋጅ የነበረ አካሉን ያ ሩህ ትልቁ ሩህ ከአላህ ትእዛዝ የሆነ ሩህ መጥቶ የሚገባበትን ሲያዘጋጅ ነበርና የምድርን መንፈስ የሚሸከም ሌላ የመንፈሳዊ ዝርጋታ ነበረ ሴትዮዋ ውስጥ፣ ልጅቷ ውስጥ። ስለዚህ ይህ ነገር ሬዲ ሆኖ ከሰማይ የሚመጣው ሩህ ሲጠብቅ አልመጣም፣ ይፈርሳል። በዚህ ጊዜ ሴቷ ላይ ምን ይፈጠራል ማለት ነው? አዲስ እንደገና መታደስ ነው። ፔሪድ በነገራችን ላይ መታደስ ነው፣ መቆሸሽ አይደለም። ለዚህ ነው ብዙ ጊዜ መንፈሳዊ እድገት ላይ ሴቶች በጣም ፈጣን ናቸው። ሲያድጉም ፈጣን ናቸው፣ ሲወድቁም ፈጣን ናቸው።
አንዳንድ ጥያቄዎችን ማንሳት ይቻላል። ብዙ ጊዜ ጠበል ቦታ ብትሄድ ሴት ነው የሚበዛው፣ ጠንቋይ ቤት ብትሄድ ሴት ነው የሚበዛው፣ ሩቃ ቤት ብትሄድ ሴት ነው የሚበዛው። ምንም ጥያቄ የሌለው ነገር ነው። ምንድን ነው ይሄ? መንፈሳዊ መታደስም ክፍተትም አለ በዚህ ሰዓት። ስለዚህ የሆነ ስፒሪቹዋል ላይን ክፍተት አለ። ፔሪድ ሲመጣ መከፈት ነው ለሌላ ስፒሪትን ለመቀበል ባዶ ቫካንት የሆነ ነገር አለ ማለት ነው። በዚህ ጊዜ ደግሞ ቆሽሻለሁ ምናምን በሚል ትሬንድ ሴቶች ከብዙ ጊዜ ከሌሎች ኢባዳዎች እንዳያደርጉ የተከለከሉ ኢባዳዎች አሉ በምክንያት። ከነዛ ውጭ ግን ዚክር ማድረግ ምናምኖች ተዘናግተው እንዲያው ወደ ሙዚቃ ወደ ምናምኑ የሚሄዱበት ሁኔታ ታያለ። ስለዚህ አሁን ጠቅላላ አድርገህ ስናየው ምንድን ነው ፔሬድ ማለት የሆነ የተዘጋጀ መንፈስ የሆነ ሜዳ ተዘጋጅቶ ሊፈርስ ነው። ስለዚህ ሁለት ንቅንቅ ነው አሁን የሚገጥመው በፔሬድ ጊዜ ማለት ነው። አንድም ይሄኛውስ ልጅቷን እንድትታደስ የማይፈልግ ቡድን አለ ወይም አካል አለ፣ ሸይጣን በለው ጅን በለው ምናምን በለው እንድትታደስና ለአዲስ የእንቁላል ፈርቲላይዜሽን እና ለሌላ ሂደት እንድትዘጋጅ የሚፈልግ ቡድን ደግሞ አለ። ይሄ እንግዲህ 28ኛው ቀን ላይ የሚመጣ ነገር ነው። 28ቱ ቀን 4 ሳምንታት ማለት ነው። በነገራችን 28 የሚለው በጣም ትርጉም አለው። 4 ሰባቶች ማለት ነው። በሰባት ተባዝቶ ነው የመጣው። ስለዚህ በሰባቱ ዳይሜንሽን 4 ተሽከርክሯል ማለት ነው። ማለት እያንዳንዱ ቀን የራሱ የሆነ ስፒሪት ስላለው በዛ ቀን እንዲፈርስ የሚፈልጋለ የማይፈርስ ትንቅንቅ ላይ ነው ያለው። ፊዚካል ጉዳይ አይደለም ማለት ነው። በእርግጥ ፊዚካል ጉዳይ ትንሽ ኮንትሪቢዩሽን አለው፣ የተለያዩ ፊዚካል የምንላቸው ጉዳዮች። ስለዚህ እንዳይፈርስባትና እንዳይታደስ ቦታውን ዘግቶ መያዝ፣ አዲስ ልጁም እንዳትወልድ ማድረግ የሚፈልግ ውልደትን የሚቃወሙ የመቃብር ጅኖች ናቸው። ቤዚካሊ ሙት አሁን ህያውነት ነው። ለአዲስ ሲዘጋጅ ልጅቷ ለህያውነት እያዘጋጀች ነው። እራሷም ህያው ልትሆን ስፒሪቹዋሊም ዳግም ደግሞ ወይም ሌላ ህያው የሚሆን ልጅ ልትቀበል ነው። ስለዚህ ይህን የሚቃወሙ የመቃብር ጅኖች በብዛት ከሎው ዳይሜንሽን የሚመጡ በዛር የሚመለኩት ጅኖች ይህን ቦታ በጣም ይይዙታል። በዚህ ምክንያት ያኔ መፍረስና አለመፍረስ መታደስና አለመታደስ መካከል ከባድ ትንቅንቅ ስለሚፈጠር ያ ህመም ልጅቷ ላይ ይፈጠራል ማለት ነው። ስለዚህ ያን ህመም እንዴት እንቀለብሰዋለን ወይስ እንዴት እናስታግሰዋለን ነው ጥያቄው። እንዴት ነው ይህን መቀነስ የሚቻለው ካልን አንድም በዚህ ወቅት በተለይ በዚህ ወቅት መንፈሳዊ የሆኑ ስራዎችን በጣም ማብዛት። እነኚህ ምንድናቸው ካልክ አዝካሮች፣ ለምሳሌ ዚክር ማብዛት። ባል ያላት ሴት ከሆነች ከግንኙነት ውጭ መገናኘቱ በጣም አደጋ አለው። በሽታም ሊፈጠር የሚችልበት ሁኔታ አለ። ግን መተቃቀፍ፣ መሳሳም ዚክር እያደረጉ ስፒሪቹዋል የሆነን አክቲቪቲ ነው። በዛ ሂደት መሳሳሙ በራሱ ስፒሪቹዋል ነው የሚሆነው። ንያው መንፈሳዊ በመሆን ንያ ማለት ነው። እንዲህ ሲሆን የፖዘቲቭ ኢነርጂዋን መጠን ከፍ በማድረግ ፔኑ መቀነስ ይቻላል። ዚክር ስታደርግ ደግሞ በተለይ በስትንፋስ ስንል ለምሳሌ 10 አስተግፊሩላ ትንፋሽ ወደ ውስጥ ወስዳ በአንድ ትንፋሽ 10 ማለት 5 ነው መለማመድ። አንዳንድ ደግሞ አንዱን ዚክር ወደ ውስጥ አንድ ዚክር ወደ ውጭ ሌላ። ለምሳሌ ወደ ውስጥ በሚገባ አየር ላይ ሁዋ በአእምሮ ነው። ሁዋ ስታስወጣ አላህ ሁዋ አላህ። አሁን ዚክር ነው ይሄ ምንድን ነው? አእምሮ ወደ ሌላ እንዳይሄድ ዳይቨርት እንዳያደርግ ለመያዝ ነው። ያ ብቻ ሳይሆን እያንዳንዱ የገባው አየር ኮድድ ነው። ዚክር ነው የገባው አየር ነው። ልክ ውሃ ላይ ቀርተህ እንደመጠጣት አየሩ ላይ የቀራህ ጠጥታል ማለት ነው። ይሄ አየር ምንድን ነው የሚያደርገው? ብሎኬጁን ይሄ ስፒሪቹዋል ብሎክ የሚያደርገውን ሸይጣን እንዳለ ድምጥማጡ ነው የሚያጠፋው። በነገራችን ላይ ከመንፈሳዊ በሽታዎች ለመዳን ጥሩ አጋጣሚ ሰዓት እንዳውም ፔሪድ ነው።
በዚህ ወይ ማለት ነው። ራስ ላይ በመቅራት እንደዚህ ከስትንፋስ ጋር ወደ ውስጥ ፋቲሃን በአእምሮ ብቻ እየገባ እያፈረሰ ያ ነገር እንዲወጣ ያደርጋል። ከዚህ በተጨማሪ ግን መንፈሳዊ ያልሆኑ ነገሮች አሉ። መንፈሳዊ ያልሆኑ ነገሮች ስንል ምንድን ናቸው? አንደኛ ፌጦ መጠጣት በጣም አሪፍ ነው። በዛን ወቅት በተለይ ፌጦ አንድ የሻይ ማንኪያ ፌጦ ማታ ዘብዝፎ አድሮ ጠዋት በባዶ ሆድ መጠጣት። ይሄ በዛ መንገድ የገባ ከአሳማ ጋር የሚገናኝ በነገራችን ላይ የአሳማ ስፕሪት ከዚህ በፊት አብራርቼዋለሁ። የአሳማ መንፈስ የገባባቸው ሴቶች ከሸይጣን ጋር ከመቃብር ጅን ጋር ተቀላቅሎ ሲገባባቸው ምንድን ነው የሚሆኑት? ዝሙተኛ ነው የሚሆኑት። ከእንስሳት በጣም ልቅ የሆነ ዝሙተኛ እንስሳ አሳማ ነው። ስለዚህ ያ መንፈስ እዛ እነሱ ውስጥ ካለ በዚህ ሰዓት ከዛ ለመጥራት ፌጦ መጠጣት በጣም አስፈላጊ ነው። ከዚያ ውጭ በዛ የኃይል ደሙን በሲድር ወይም ቁርቁራ አብዛኛው ቦታ ላይ ቁርቁራ ምንድን ነው የሚል ጥያቄ ኮሜንት ላይ ያለው። ቁርቁራ ያው እኔ ሌላ ስም አላውቅም። በአማርኛም በኦሮሚያም ቁርቁራ ነው። አዳማ አካባቢ አዳማ ከተማ ለምሳሌ አዳማ አካባቢ ላይ አብዛኛው ጫካ ላይ ቁርቁራ አለ። መስጊዶች ውስጥም ግቢ ውስጥ ያለው ቁርቁራ ማለት ሲድር፣ አረብኛ ስሙ ሲድር ነው። ሲድር ማለት ቁርአን ላይ የተጠቀሰ ተክል ነው። እንደ ሲድረቱል ሙንተሃ እንደሃ ጀነቱል ማዕዋ የሚለው የላይኛው የአፐር ዳይሜንሽን ድንበር ነው። ምክንያቱም ጅብሪል እዛ ጋር ነው የቆመው፣ ሲድረቱል ሙንተሃ ጋር ነው የቆመው። ድንበር ነው ከጀነቱና ከዚህኛው ዳይሜንሽን መካከል ጋላክሲው መካከል ያለ ድንበር ላይ የተከለ ተክል ነው። እንዲያውም በጣም ብዙ መረጃዎችን ማምጣት እንትን ብልም አንዳንዶቹ ጅብሪል በቡራቅ ሲሄድ ቡራቅን ያሰረው ሲድር ላይ ነው፣ የኛው ዛፍ ላይ ነው፣ ቡራቁን አስሮበታል የሚል አለ። ስለዚህ በብዙ እንትኖች ላይ ይቻለው በጣም አስቸጋሪ ካልሆነ የሲድር ተክልን መቁረጥ ክልክል ነው፣ ሐራም ነው። መትከል ደግሞ ከተክሎች ሁሉ መትከል በጣም የሚወደደው ሲድር ነው። አንዳንዶች ሲድርን ምስባህ አለ፣ ከሲድር ፍሬ የሚሰራ ምስባህ፣ በሱ ምስባህ ማድረግን ለአይን ናስ አያጋልጥም፣ ሲህርን ይከላከላል ብሎ ሲድር ያደርጓ ያለው ፕራክቲካሊ ባይ። አይን ናስ ደግሞ በጣም የሚያስቸግረው ሰው በጣም እንትን ካለ የሲድር ዱላ ሰርቶ ያዝ የሚልም አይቻልም የሚሉ ሰዎችም አጋጥመውኛል። ውድም ነው። ስለዚህ በሲድር መታጠብ በዛን ሰዓት በተለይ ሁሌም በጣም አሪፍ ነገር ነው። ከዚህም ውጪ በተለያዩ መጽሐፎች ላይ ያነበብኩት ምንድን ነው፣ በተለይ በፔሪድ ወቅት በሲድር የሚታጠቡ ከሆነ ሴቶች ለማህፀን በር ካንሰር የመጋለጥ እድላቸው በጣም ዝቅተኛ ነው። በጣም ቢለው ነው። አሁን ዛሬ ላይ ክትባትም እየተሰጠ ነው። የማህፀን በር ካንሰር በጣም አስቸጋሪ ነው ከማለት አንጻር ክትባቱ ምንድን ነው ሌላ የሚፈጥረው ጉዳት አለ ወይ የሚለው ጥያቄ እንዳለ ሆኖ መከላከሉ ግን በጣም አስፈላጊ ነገር ነው። ዛሬ ልጆቻችን ላይ የተከሰተ ትልቅ ችግር ነውና በዛ መታጠብ አንድ ትልቁ ነገር ነው ማለት ነው። ሶስተኛ በዛ ሰዓት ቁርቁራ ሲድርን ማለት ነው፣ ፌጦ፣ ጨው፣ መጠነኛ የሆነ ሎሚ ጨምሮ መዘብዘፍም አንድ ፔንን ለመቀነስ ከሚጠቅሙ ጉዳዮች አንዱ ነው። ሌላው ግን ምንድን ነው የጉሎ ዘይት። የጉሎ ዘይት ጉሎ በኦሮምኛ ቆቦ ነው የሚባለው። ጉሎ ምንድን ነው የሚል ጥያቄ እየተነሳ ስለሆነ ነው። በኦሮምኛ ቆቦ ነው የሚባለው፣ በእንግሊዝኛ ካስተር ነው። ካስተር ኦይል ማለት ነው። ካስተር ኦይልን ሆድ ላይ ከእምብርት በታች ያለውን ቦታ በአጠቃላይ ተቀብቶ እምብርቱ ላይ ደግሞ ደረቅ ዝንጅብል ቁጭ አድርጎ በአሉሚኒየም ፎይል መሸፈን ማታ ማታ፣ ወይም ቁርጠቱ ባለበት ሰዓት ቀጥ ነው የሚያደርገው። በነገራችን ላይ በጣም እየቆረጣት ከሆነ በእርግጠኝነት ተጠቀሙና ይህንን ኮሜንት ላይ ጻፉልን ሴቶቻችን። በጣም እየቆረጠ ሆድ ቁርጠቱ በጣም የባሰበት ሰዓት ላይ ይሄን አድርገው ፎይል ድርም ቁርጠቱ ወዲያው ነው ቀጥ የሚለው፣ አውቶማቲክ ነው። ለምን እንደዚህ ሊሆን ቻለ የሚል ጥያቄ ተነሳ። ካስተር ኦይል ትልቁ ቆቦ የምንለው ተክል እሱም የሃየር ዳይሜንሽን ነው። ለሁለት ከሚከፉ ተክሎች ውስጥ አንዱ ነው። ብሎኬጅ ሪሙቨር ነው ማለት ብሎክ ያደረገን ነገር እንዳለ ሪሙቭ ያደርጋል። ለምሳሌ
ሆስፒታል ላይ ኤክስሬይ ለማንሳት ቢፈለግ ማታ ካስተር ኦይል ጠጥተህ ና ተብለህ ከሆስፒታሉ ይሰጥሃል። ለምንድን ነው? ማታውን ያስቀምጣል። ሲያስቀምጥ እዛ አጥንቶች መሃል ገብቶ እንዳይታይ ያደርግ የነበረውን ጮማ እንዳለ ስለሚያወጣው ነው። ብሎኬጅን እንዳለ ሪሙቭ ያደርጋል። አሁን ሆድ ላይ ተቀብቶ እንዲህ ሲሸፈን ከላይኛው ዳይሜንሽን ያለውን ማፀን አልፈርስ ያለውን በቀላሉ እንዲፈርስ ይጠቅማል፣ ይረዳል። አንደኛ ይሄ ነው። ዝንጅብሉ የሸይጣን ተንኮሳ ካለ በጣም ይከላከላል። ደሰርድ ምንድን ነው? አሉሚኒየሙስ ራሱ ምንድን ነው? አሉሚኒየሙ ራሱ ለምን ተፈለገ የሚለውን ጥያቄ ካነሳን አሉሚኒየም የአፐር ዳይሜንሽን ኤሌመንት ነው። በነገራችን ላይ ፔሪዮዲክ ቴብል ላይ ያሉ ኤሌመንቶች ከፊዚካል እንትናቸው ፔሪዮዲክ ቴብል ራሱ የሆነ የሚነግርህ ነገር አለ። ብረት ነክ ነገሮች በአጠቃላይ የላይ አፐር ዳይሜንሽን ናቸው። ከአፐር ዳይሜንሽኖች ውስጥ ከፍተኛውን ቦታ የሚይዘው ከፍታ ላይ የመጣው እንትን ነው፣ ብረት ፌረስ ነው፣ አይረን ነው። ነገር ግን እነ አሉሚኒየም ግሩፕ ስሪ ኤሌመንትስ የምንላቸው ማግኒዥየም፣ አሉሚኒየም ሕክምና ውስጥ ሞደርን ሕክምና ውስጥ በጣም ከፍተኛ ቦታ ያላቸው 3 አዮኒክ ሜታልስ ናቸው። አዮኒክ መሆናቸው ምንድን ነው? ሰጪ ናቸው። ኤክስትራ ኤሌክትሮን ይሰጡሃል። የሚሰጥህ ነገር አለው ኤሌክትሮን። አሉሚኒየም 3 ኤሌክትሮን ይሰጥሃል ማለት ነው። +3 ነው ፔሪዮዲክ ቴብል ላይ አዮኒክ ፎርሙላውን ካየ +3 ነው ማለት 3 ኤክስትራ ኤሌክትሮን ይሰጥሃል ማለት ምን ማለት ነው? አንድ ኤሌክትሮን ባይዘዊ 3 ይሰጣል ማለት ቀላል ነገር አለው። አንድ ኤሌክትሮንና አንድ ፕሮቶን ነው የአንድ ኤሌመንት መሰረታዊ ጉዳይ። ለምሳሌ ሃይድሮጅን 1 ኤሌክትሮን 1 ፕሮቶን ኒውትሮን አለ። ቤዚካሊ አንዱ ኤሌክትሮንና አንዱ ፕሮቶን ናቸው ሃይድሮጅን እንዲሆን ያደርገው። ኤሌክትሮኑ 2 ሲሆንና ፕሮቶን 2 ከሆነ ይሄ ሃይድሮጅን ይቀየራል ወደ ሌላኛው ወደ ሂሊየም ተቀይሯል ማለት ነው። አሁንም ሌላ ኤክስትራ 1 ኤሌክትሮንና 1 እንትን ከተጨመረ ሂሊየም ወደ ምን ሊቀየር ነው? ወደ ሊቲየም ሊቀየር ነው። 3 ኤክስትራ ኤሌክትሮን ይሰጥሃል ማለት ምን ማለት ነው? በዚህ ሂደት ውስጥ ስፒሪቹዋል ቫካንት የሆነ ቦታ ላይ ስፒሪቹዋሊ ፖዘቲቭ የሆነን ኢነርጂ ወደ አንተ አድ ያደርግልሃል። 3 ለዛውም 1 አይደለም 3። ስለዚህ ስፒሪቹዋል ቫካንሲውን ለመሙላት በጣም ትልቅ አስፈላጊ የሆነ ኤሌመንት ነው ማለት ነው። ብረት ነክ ኤሌመንቶች አፐር ዳይሜንሽን ነው ስለ ሌላም ካልቸራሊ በማህበረሰብ ውስጥ አንድ ድሮ የተለመደ ነገር አለ። በተለይ ሴቶች ሲወልዱ በጣም ትልቅ ቻሌንጅ አለባቸው ስለወለዱ አዲስ ህይወት ስላመጡ። በመውለድ ጊዜም ደግሞ ልጁ ሲወጣ ስፒሪቹዋሊ ቫካንት ኤሪያ አለ ውስጣቸው ላይ። እዚህ ጋር ሸይጣን ለመግባት ትንቅንቅ ነው። ብዙ ጊዜ ሴቶች ሳይንሱ ፖስትፓርተም እንትን ዲፕሬሽን ይለዋል። ብዙ ጊዜ ዲፕሬሽን ውስጥ ይገባሉ፣ ለብለት ይጋለጣሉ፣ ለችግር ይጋለጣሉ ምናምን ይላል። ከወለድ ጋር የተገናኘ ምናምን ብሎ በሳይንስ ዲፋይን ይደረጋል። ስፒሪቹዋል ቫካንሲው ላይ ሌላ ኔጋቲቭ ኢነርጂ ሲገባ ነው። በተለምዶ ግን ድሮ ምንድን ነበር የሚደረገው? ብረት አምጥተው ያስቀምጣሉ እናቶች የወለደች እናት ጋር። ይሄ ጉዳይ እኔ ሽርክ ይመስለኝ ነበር ድሮ። ሰዎችም ሽርክ ነው ይሄ እንዴት ማሻራክ ነው ብለው ያስባሉ። ነገሩ ግን ሌላ ነው። ብረቱ የአፐር ዳይሜንሽን ሲሆን እዛ አካባቢ የአፐር ዳይሜንሽን ኤሌመንት ሲኖር የሎወር ዳይሜንሽን ሸይጣኖች በተለይ የመቃብር ጅኖች የምንለው ትልቁን ቦታ ነው የሚይዙት። እዚህ ቦታ ላይ ብረት ቦታ ላይ መቅረብ አይችሉም፣ ወይም እንትናቸው ይቀንሳል፣ ፍሪኩዌንሲያቸው ይቀንሳል። ስለዚህ በአሉሚኒየም ይሄንን መስራት በጣም ትልቅ ስፒሪቹዋልን ጠቀሜታም አለው ማለት ነው። ሌላ በዚህ ወቅት ሲድር እንትን ሰነመኪ መጠጣት። ሰነመኪም ያው በሐዲስ ላይ የመጣ በሌሎች በተለይ በዚህ ኢስላሚክ ሜዲሲን አለ፣ ሞደርን ሜዲሲን ካልቸርም ሞደርን ሜዲሲን ፋውንደር ተብሎ የሚጠየቁት ስማቸው የሚነሳው ኢብኒ ሲና ናቸው። ፋዘር ኦፍ ሞደርን ሜዲሲን ነው። ፋዘር ኦፍ ሜዲሲን ብቻ አይደለም፣ የሞደርን ሜዲሲኑ መሰረት የጣሉት እሳቸው ናቸው።
ለመጀመሪያ ኦፕሬሽን ያደረጉ በጣም ብዙ ነገሮችን ማንሳት ይቻላል። እሳቸው የሰሩትን ማስተር ኦፍ ኦል ሳይንስ ነው የሚባሉት። ሁሉንም ሳይንስ ማስተር ሲያደርጉ ግን ትልቁን ስራ የሰሩት በሰነ መኪ ነው። ለዛ ነው ኢብን ሲና የሰነ መኪው አባት ተባሉት። ስማቸው ራሱ የመጣው ከዚህ ነው። ስለዚህ ሰነ መኪ በጣም ትልቅ ነገር ነው። ምንድነው የሚያደርገው? እሱ ሲጠጣ ተቅማጥ አለው። ድሮ እኔ በልጅነት የማውቀው ሰነ መኪ ተቀቅሎ ያድርና ዝም ብሎ ከነንትኑ ተቀቅሎ ያድርና ከምድጃው ራሱ አይውረድ ይባላል። ካወረደ ይፈስዳል፣ ጥሩ አይሆንም ይባልና ከዛ ያንን ሙሉ ብርጭቆ ተጣና ቶሎ ተብሎ እንትኑ ለማጣደፍ መረቅ ይጠጣበታል። ሰነ መኪ ሲጠጣ መረቅ መጠጣት አሪፍ ነው፣ ጥሩ ነው። አሁንም ቢሆን ማለት ነው። ግን በሁለት መንገድ መጠጣት ይቻላል። ቀቅሎ መጠጣት ይቻላል። ዱቄቱን ለምሳሌ አንድ የሻይ ማንኪያ ሰነ መኪን በግማሽ ብርጭቆ ለብ ያለ ውሃ ወይም ሻይ በጥብጦ መጠጣት ይቻላል። ንጹህ ሰነ መኪ ማለት ነው። ካልሆነም ሌላ እንትኖች አሉ ወደኛ የሚመጡ ሌላ የምናማክራቸው ነገሮች ይኖራሉ ማለት ነው። ይሄ ግን እንዳጠቃላይ የትም ቦታ ያለ ሰው እነዚህን መጠቀሙ በጣም ጥሩ ነገር ነው ማለት ነው። እዚህ ጋር አያይዘህ የፔሬድ ደሙን ስናስወግድ ልንከተል የሚገባው ጥንቃቄ ካለና ከሲህር ጋር ያለው ግንኙነት ካለ ብታስረዳን። እንደ አጠቃላይ ሲህሩን ብቻ ሳይሆን ከሀይድ ጋር በተያያዘ ሁኔታ ጥንቃቄ የሚፈልጉ ነገሮች አሉ። ለምሳሌ ከልጅነት ጀምሮ ያው ከተማ ስለሆነ እንጂ ገጠር አካባቢ ላይ በሀይድ ደም በተለይ ጠራራ ፀሐይ ሲሆን ወንዝ አትውረድ ሴት ልጅ ይባላል። ለምንድነው? ጠራራ ፀሐይ ላይ ዳይሜንሽን የሚከፈት ዳይሜንሽን አለ። እዛ ወንዝ አካባቢ ብዙ ጊዜ እባብ ታያለህ፣ ምናምን ታያለህ። አሁን ቅድም ነገር ያለው አሁን ሰዎች የሚያስቡት ቆሽሻለች። እኔ አስተሳሰቡ ጋር በጣም እንትን የምለው መቆሸሽ አይደለም፣ መጥራት ነው፣ መታደስ ነው። ሲታደስ ግን ባዶ የሆነ ስፒሪቹዋል ላይን አለ። በዛ ሸይጣን ይገባል። እንዳይገባ ወንዞች አካባቢ አትገኝ። ያው ደሙ ጥንቃቄ ያስፈልጋል። በነገራችን ላይ እንደው የሀይድን በሚታጠብ አድርጎ ማጠብ በራሱ ስፒሪቹዋሊ የሚሰጠው ጠቀሜታ አለ። ባይጣል የሚባል ነገሮች አሉ። በጨርቅ አድርጎ ማጠብ፣ ኢቭን የሌላውን በማጠብ ነው ያደጉት የሚባሉ ትላልቅ ሸኾች አሉ። ከራማ ያገኙ ትልቅ የሆኑት ከኺድማዎች ውስጥ በጣም ሰዎች የሚጠየፉት ነገር ግን ስፒሪቹዋሊ ሊያሳድግ የሚችል የወለድ ሴት ደምን ማጠብ እና የሀይድ ደምን ማጠብ በጣም ትላልቅ መንፈሳዊ ጠቀሜታ ካላቸው ነገሮች ውስጥ ነው። ዛሬ ግን ማጠብ የለም። ደሙ ሲታጠብ ለሸይጣን ጠቀሜታ ስለሚውል እንዳይውል ነው። ሊውል ይችላል። አንዳንዶች በሀይድ ደም ጽፈው የሚሰሩ ሲህር አለ። በዛ ሀይድ ደም ተጽፎ የተሰራ ሲህር ካለ እኔ እንጃ፣ እኔ እስካሁን ባለኝ መረጃ ያንን ሲህር መፍታት ያ ሲህሩን የሰራው ካልሆነ መስጠቀር ሲፈታ ገጥሞኝ አያውቅም። በሌላኛው ምክንያቱም ተቆላልፏል ነገሩ። ሙሉ ፓተርኗን አግኝተውት በዛ ሀይድ ደም ተጽፎ ተሰርቶ ከሆነ ስለዚህ አጣጣሉ በጣም ጥንቃቄ ይፈልጋል ማለት ነው። ባለፈው ስለዚህ ጉዳይ ካወራሁ በኋላ አንድ ሰው የሆነ ፊልም እንዳይ ጋበዘኝና ሲጅን ይላል ፊልሙ። ለካ ብዙ ዑለማዎች ተጨቃጭቀውበታል። እንደውም መታየት የለበትም፣ በፍጹም መታየት የለበትም እስከ ማለት ፈትዋ የሰጡም ሰዎች እንዳሉ አየሁኝ። መታየት የለበትም ያው ፊልሙንስ ቢሆን ማየት፣ ሌላውንስ ቢሆን ማየቱ ግራውንዱ ምንድን ነው የሚሆን ጥያቄ ያስነሳል። ያም ሆኖ ግን ትሬለሯን አየዋት ፊልሙን ሳላይ በጣም የገረመኝ ነገር እዛ ፊልም ላይ ምንድነው ሲህር ተደርጎባት ወንዷ። ሲህሩ ግን በምንድን የተሰራው? የወር አበባዋን እንትን ምንድነው ሞዴሷን የሆነ ውሃ ውስጥ ዘፍዝፎ ደሙን ሲያወጣው ይታያል ሳይሩ። ደም በዛ ጽፎ ነው የተሰራው። ልጅቷ ምንድን ነበር የምትሆነው? ሰላት ስትሰግድ እባቡ ይመጣባታል። እሷ ነው ሰላት ነው እየሰገደች ያለችው፣ እባቡ ነው ይመጣባት። ሰላቱ እኮ ማባረር ነበር። አሁን እንደዚህ የተቆላለፉ ነገሮች ናቸው አስቸጋሪዎቹ።
ኢባዳ ስታደርግ በጣም እንትን ቫይብሬት ምናምን ታደርጋለች እና በጣም ገረመኝ። የዘመኑ ጥጉ የደረሰው የሲህር አይነት በሞዴስ የሚሰራው ነው የሚለውን ኮንክሉዥን ሰጠኝ። ሌሎቹ እዛ ውስጥ የተጠቀሱ ጉዳዮች በጣም አስቸጋሪ ናቸው። ኤኒዌይ ሙስሊሙን ለማቆሸሽ ነው ብሎ ኮሜንት ያደርጓሉ። ሙስሊሞች እንዲያደላችሁም ለማለት ነው። ያም ሆነ ይህ ግን ችግሩ እንዳለ ፊልሞች አንዳንዴ ማህበረሰብ ውስጥ ያሉ ችግር ነጸብራቅ ናቸው የሚለው ካስማማን የሀይድ ደምን በተለይ በኢባዳ መጠንከር እንፈልጋለን፣ ከአላህ ጋር መገናኘት እንፈልጋለን፣ ልጆቻችን ትልቅ ቦታ ሊደርሱ እንፈልጋለን የምንልስ ሰዎች ሀይድ ደምን በየቦታው መጣል እነሱን ማርክ አድርጎ ለሚንቀሳቀስ ሸይጣን ትልቅ በር መስጫ ነው እየተፈለገ ከሆነ ማለት ነው። ስለዚህ ምንድነው መደረግ ያለበት በዚህ ሰዓት ብለው የሚል ጥያቄ ከተነሳ የመጀመሪያው ማቃጠል የተሻለው አማራጭ ነው። የተሻለው አማራጭ ማቃጠል ነው። አዘርዋይስ እዛ ላይ ያለውን ዲስኢንፌክት ማድረግ። ዲስኢንፌክት ማለት ምንድነው? አመድ፣ ሎሚ፣ ቀበርቾ፣ ፌጦ ከተቻለ ኮስቲክ ሶዳ ቢጨመርበት አሪፍ ነው፣ ብትንትኑ እንዲወጣ ማለት ነው። እነዛ እዛ ላይ ያለውን የዲኤንኤ ሞለኪውል እንትን ለማድረግ ነው፣ ዲአክቲቬት ለማድረግ ነው እየተጣለ ስለሆነ። ያን ካደረክ በኋላ ግን አፍሰህ ምናምን ስለሚያስቸግር ኮስቲክ ሶዳ ቢጨመርበት እንዳለ የሞዴስ እንትኑም ብትስጥሱ ስለሚወጣ ከዛ በኋላ ሽንት ቤትን ብትወረውረው አሸንዳ ላይ ብጥለውም ችግር የለውም ማለት ነው። አጣጣል ሜካኒዝሙ እንደዚህ ብንጠቀም የተሻለ ነው፣ ቢቃጠልም የተሻለ ነው። አዘርዋይስ ቦታ ያለው ሰው ከሆነ መቅበርም ይችላል። ለማንኛውም ከሸይጣን እንትኖች በተቻለ መጠን መሰተሩ በጣም የተሻለ ነው። እሺ፣ እንደ መጨረሻ ጥያቄ የማቀርበው በዚህ ዘመን በማህበረሰባችን ዘንድ እንደ ስልጣኔ የታየ የሚሆን ካለው የጤና ትሬንድ አንጻር ውርጃ በጣም እየተለማመድ ነው ያለነው ነገር ይመስላል እና ይህ የሚያስከትለው ጉዳት ካለ ከጤና አንጻር ከመንፈሳዊ ጤና አንጻር ብትቃኝልን። ውርጃ ፈልገ ነው ይሁን እኛ ፈልገን ስናስወርድ ሳንፈልግም ሲወርድ ሁለቱም በእኛ ፍላጎትም ካለኛ ፍላጎትም ውርጃ ቢከሰት ውርጃው ለምን ግብር ሆኗል? ለመቃብር ጅኖች የምንለው ሎወር ዳይሜንሽን ዲመንስ፣ የዝቅተኛው ዳይሜንሽን ዲመንስ መጠቀሚያ ሆኗል፣ ግብር ሆኗል። በነገራችን ላይ ግብር ብለን ስናነሳ ይሄ የመንግስት ግብር ምናምን ይመስለዋል ሰው። ግብር ማለት ለዛኛው ጅን ለዛኛው ስፒሪት ኢነርጂ አፕሎድ ማድረግ ነው፣ መስጠት ነው። ለምሳሌ አንድ ጅን የሆን ነገር እሰጥሃለሁ ብሎ ቢመጣና ለግብሩ ዶሮ ረድልኝ ቢለኝ ዶሮ የመላኢካነት ባህሪ ያላት ወይም ከመላኢካ ጋር ኮኔክሽን ያላት እንስሳ ናት። ያን የመላኢካውን ፓወር የመላኢካ ፓወር ሊኖረው የሚችል እዛ ላይ ያለውን ትልቁን ፓወር ለዚህኛው ጅን አፕሎድ ነው ማድረገው እኔ ግብር ሳቀርብለት። ሶ ግብር በሰጠው ቁጥር ሸይጣኑን አነግሰዋለሁ እንጂ አልገለውም ማለት ነው። ስለዚህ እነዚህ ነገሮች መጥፎ ናቸው ሲባል ዛሬ የማደርገው የውርጃ ሂደት ነገ ሸይጣኑን በእኔ ላይ ፓወር እንዲኖረው ያደርጋል። ፓወር እንዲያደርገው ያደርጋል ስንል ምንድን ነው? ነገ ልጅ ከመከልከል ቶታሊ ገብቶ ማህፀን ውስጥ ገብቶ ፋሎፒያን ቲዩብ ከመዝጋት፣ ትዳር ከመከልከል። ሸይጣን ትዳር ከለክላል ወይ ካልከኝ የስ በጣም በትልቁ ችግር ዛሬ ለቤተሰብ ለትዳር ፍቺ ምክንያቱ ሸይጣኑ ነው። እንደው አለመማር ነው፣ የቅድመ ጋብቻ ስልጠና ስላልወሰዱ ነው ምናምን ነው ይባላል። ብዙ አይነት አስተያየቶች ይሰጣል። ስልጠና የወሰደው አወቀ የምንለው እኮ ነው እየተፋታ የተቸገር ነው። ለምንድን ነው ካልክ ሸይጣኑ አለ፣ በማይንድ የሚመራ አይደለም፣ ስፒሪት ነው። አንዳንዴ በጣም ቆንጆ ሚስት እያለው ጭራሽ አትታየኝም፣ እሷን ሳይት ሌላ ነገር ነው የሚታየኝ የሚልን ባል ይመጣል። ምንም ታደርገው። ተቃራኒውም እንደዚህ ንግግሮቻቸውን ገልብጦ ወንድና ሴት እኮ ሲጋቡ ንግግሮቻቸው አንዱ ለአንዱ አትራክሽን ፓወር አለው።
ያን አትራክሽን ፓወር ዜሮ ቢያደርገው ራሱ በቂ ነው ለሸይጣን። አትራክሽን ፓወር ማግኔቲክ ፎርሱን ቢያጠፋው ራሱ በቂ ነው። መሳሳቡ ከሌለ ለምን አብረው የምንኖረው? ደባለን ማለት ነው። ስለዚህ እነዚህ ሸይጣኖች ቤታችን ውስጥ እንዲቆዩ ፍቃድ እየሰጠን ነው። ንግድ ፍቃድ እየሰጠናቸው ነው። ላይሰንስር ናቸው። ነገ ውጣልን ስንለው ትናንትና እኮ ፍቃድ የሰጠኝ አንተ ነህ ብሎ ሊጨቃጨቀን ይችላል። ለዚህ ነው አሁን በየትኛውም በሩቃም በለው በምንም በለው በምንም አልወጣ አለ ተብሎ ትንቅንቅ ውስጥ የሚገባው አንዱ ፋክተር ይሄ ነው። ስለዚህ በተቻለ መጠን ሳይፈለግ ሲመጣ ሳይፈለግ ከመጣ ሸይጣኑ እኔ ሳልፈልገው ነው የመጣው፣ ነገም በሆን መከላከል እችላለሁ። ፈልጌው ግን ማምጣት የለብኝም ነው በጣም ትልቁ ጥያቄ። ፈልጌው ወደዛ መስመር መግባት የለብኝም። በጣም ጥንቃቄ ይጠይቃል ይፈልጋልም። ነገ በትዳርና በምናምን በሰላማዊ ህይወት መኖር አለብኝ ብዬ ካሰብኩኝ እነኚህን ለዛ ለሸይጣን ነው ላይሰንስ መስጫ ሂደቶችን ከጊዜ በጊዜው መገደብ አለብኝ ማለት ነው።